ሁሌም እንደምለው እኔ ይህንን ስል ወላሂ ለእናንተም ለራሴም ከማዘን አንጻር እንደ መጥፎ እንደ በተቃራኒ ወይንም ባልሆነ መንገድ አትውሰዱ። ዛሬ ያለው ኡማ በተለይ ወጣቱ ክፍል እንቁ የሆኑ ነቢያን የነቢዩን ዓለይሂ ሰላቱ ወሰላም ባልደረቦችን ከማወቅ ይልቅ ነገም ዛሬም ቢያውቃቸው የማይጠቅሙት የሆኑትን ካፊሮችን ወላሂ ጠንቅቆ ሕይወታቸውን ያውቃል። መሲ ማን ነው ስትሉ አንዱ ሙስሊም ሕይወቱን ማለት ነው ሙሉ ነው የሚነግረን። ከዛም አልፎ የሱ ስም ያለበትን ቲሸርት ለብሶ የመጀመሪያው ሰፍ ላይ ቆሞ ሲሰግድ ታየዋለ። እንደዚህ አይነት ሰዎች ሄደው ለይሁድ ማለት ነው ተንበርክኮ የሚሰግዱ ናቸው። ላኪን አቡበክር ማን ነው? ዑስማን ማን ነው? ዓሊ ማን ነው? ይተናነቀዋል። አላህ እኛን ኡመል ኢስላሚያ ወላሂ ለእንደዚህ አይነት ጉዳይ አይደለም ከህዝቦች መካከል የመረጠን። የቁል ረቢ ጀለ ወዐላ ፊ ሱረቲ አሊ ዒምራን ኩንቱም ኸይረ ኡመትን ኡኽሪጀት ሊናስ ተዕሙሩነ ቢልመዕሩፍ ወተንሀውነ ዐኒል ሙንከር። የተመረጥንበት ማለትና ዓላማ ከሰዎች መካከል ከባድ ሰማይና ምድር መሸከም የማይችሉት ለዛ ዓላማ እኛን አላህ ይመረጥ። ዛሬ ላኪን ወጣቱ ሰሃባን ከማወቅ ይልቅ ሲያኒ ሌሎች ሰዎችን አውቆ በዛ ሲፎካከር እናያለን። ያንን ካላወቀ ያልገባው ሞኝ ጅል ያራዳ ያልሆነ ያልገባው ቂላቂል ተደርጎ ይወሰዳል። ያወቀው እንደሆን ግን የገባው አራዳ ማሻአላህ ራይት የሚሰጠው ሰው ይሆናል። አላህ ስብሓነሁ ወተዓላ ስለ ዲናቸው ታላቅነት አውቀው ስለተሸከሙት አማና አውቀው ስለ ዲኑ አውቀው ቦታ ሰጥተው ሰርተውለት ከሚያልፉ ሰዎች አላህ ያድርገን። ወላሂ እኔ በጣም ነው የሚያሳዝነኝ አንዳንዴ ካፊርን መለያ ለብሶ ሰፍ ላይ ቆሞ ሲሰግድ ያ ሰው ማ ረከዐ ሊላሂ የውመ ረከዐ አንድ ቀን ለአላህ ርኩዕ አድርጎ አያውቅም። እኔ ስለነሱ ስናገር ኻቲማዬ ጥሩ ነው ብዬ እኔ ነገ ኻቲማቸውን አውቄ እየተናገርኩ አይደለም። አሁን ባሉበት አህዋል ላይ ስለ ነገው እኔም ስለ ራሴ አላውቀው። ግን ከነሱ በላይ ውድ የሆኑ ልናውቃቸው ቦታ ልንሰጣቸው ያወቅን እንደውም በእነሱ አማካኝነት ሕይወታችን የዱንያው የአኺራም የሚለወጡበት ብርቅና ድንቅ የሆኑ ልናውቃቸው ዋጅብ የሆኑ አካሎች ግለሰቦች አሉ። ጁለይቢብ ረሕመት ረዲየላሁ ዐንሁ እነ ኢማም ሙስሊም እነ ኢብኑ ሒባን በዘገቡት ሐዲስ አነስ ብኑ ማሊክ ረዲየላሁ ዐንሁ ከለታት አንድ ቀን ነቢዩ ዓለይሂ ሰላቱ ወሰላም መጥቶ ምን አሉት? ያ ጁለይቢቡ አማ ተተዘወጅ፣ ጁለይቢብ ሆይ አታገባም ወይ አሉት። ጁለይቢብ ምን አላቸው? ያ ረሱላላህ እኔ ደሃ ነኝ፣ መልክም የለኝ፣ እንደኔ አይነቱ የማይታወቅ በዘሩም በነሰቡም እንደው ማን እሺ ብሎ የሚድረው ይመስልሃል እንጂ መች ጋብቻውን ጠልቻል። በሌላ ጊዜም ነቢ ዓለይሂ ሰላቱ ወሰላም አሁኑ ዛሬ የጠየቁትን ጥያቄ ጠየቁት። እሱም ያንኑ መልስ መለሰላቸው። ሌላም ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ነቢዩ ረሕማ ጠየቁት፣ ይህንኑ መልስ መለሰ። በሶስተኛው ቀን ነቢ ዓለይሂ ሰላቱ ወሰላም ኢኒ ኡዘውጁክ አብሽር ያ ኹብ ያ ጁለይቢብ
አንተ መልክ ባይኖርህ በዘር ትልቅ ቦታ ባይሰጥህ ደሃና ቤት ያለለ አህለ ሱፋ ሆንክ ብትሆንም እኔ ግን እድርሃለሁ አብሽር ለምን አላህ Subhanahu Wa Ta'ala በቁርአኑ እንዳለው وما أرسلناك إلا رحمة للعالمين نبي عليه الصلاة والسلام نبي الرحمة للصغار والكبار وللغني والفقير لكلهم كلنا شو نبي عليه الصلاة والسلام أن يدرها الله على النبي عليه الصلاة والسلام الناس أبوج بزوجي زي ልጆቻቸው ሊድሩ በሚፈልጉበት ሰዓት ነብዩ በእነሱ መካከል ስላሉ መተሳቸውን ያማክሩ ነበር ያ ረሱላህ እኔ ልጄን ለመዳር ፈልጋለሁ እንደ የርሶ ነሲሃ ምንድነው ብሎ ነሲሃ ይፈልጋሉ እና አንድ አንሳሪ የሮጠ መጣና ያ ረሱላህ እንደው ልጄን መዳር ፈልጋለሁ ሲል ነብዩ አለይሂ ሰላቱ ወሰላም ምን አሉት إني أريد أن أخطب ابنتك أني كل جهن أن دولاج فلق قالوا النبي عليه الصلاة والسلام صحابي نعم ونعم العين أرى ما شاء الله ارسم ما تقينتو لمن أدلم النبي عليه الصلاة والسلام عند السوء ታዋቂ ሆነን ሰው ማለት ነው ልጁን ሊድረው ማይፈልግ ሰው አለ አንድም የለም والله ነብዩን ያገኘስ ግን ምን አሉት ነብዩ አለይሂ ሰላቱ ወሰለም ደስ ብሎ ሲያዩት ወለይሰት ሊ አይኮም ማጨው ለኔ አይደለም አሉት ነብዩ አለይሂ ሰላቱ እንግዲህ ለርሶ ማለት ለሳቸው ለነፍስ ለሳቸው ለራሳቸው ማጭ ኮና እሱ የጠበቀው ታላላቅ ለሚባሉ ስመጠር ለሆኑ ሰሃቦች የሚጠይቅ ነብዩ አለይሂ ሰላቱ ሰላም ለነዛ የሚያጭ ነው መሰለው ሰውየው ታዲያ ረሱላህ ለርሱ ማይሆን ለርሱ ካልወዳ ለማን ነው ማጨት የፈለጉት قال لجليبيب ነው ልጅህን ማጨት የምፈልገው አሉት قال لجليبيب يا رسول الله ልጅ ሴት ልጅን እንግዲህ እሱ ክብር ያለው በዘሩ በሁሉ ነገር ታዋቂ ነው ያኒም ለማይታወቅ ቦታ ላለው ይሄን አይሉም ሰሃቦች ያው ሰው ልጅ አመለካከት እንደዛ ነው እንደው ለልጁ ለይቢብ ነው ልጅን አላቸው اذن استشير امها እንግዲያውስ ነገሩ ከኔ በላይ ይከበደ ስለሆነ ሄጄ እናትያም እማከራታለሁ ስለዚህ የቤት ጉዳይ ውስጥ አንድ ነገር በሚመጣበት ሰዓት በተለይ በልጅ ጉዳይ አባት ብቻ አይደለም የሚወስነው አመጣ የወለደች እናትም ማለት ነው በልጇ ጉዳይና በቤቷ ጉዳይ ውስጥ ድርሻ አላት ተመካክሮ ነው የሚደረገው አላህ እንደዛ አይነት ባሎች ያደርጋል ብቻዬን አትበሉ ኢንሻአላህ እና ሄጄም ማከራለሁ አለ ሰውየውም ሄዶ ነብዩ አለይሂ ሰላቱ ወሰላም ልጅሽን ማጨት ይፈልጋል መስሎ ናም ሰፊ ነው ያ ብቻ ሊያታልለን አይገባ ስለዚህ ኸዋኒ قالت نعم ونعم العين እኔንም እናንተም ደስ ይላል አላህ ጋለን ማሻአላህ ይሳሳው ማለት ነው ግንኙነታችን በውስጣችን ማለት የጠፋ ኢማናችንን አንድ አሃዱ ብለን ከነገ ለማስተካከል አይደለም አንድ ሰዓት ለሌላ ሁለት ሰዓት ቀድመን መስጂድ መገኘታችን والله ትልልቅ ሰሃቦች ነው ብላ ስትጠይቅ ታዲያ ለማን ነው ብሎ ጠየቃት قال ለጁለይቢብ ነው ሷም ከውን ያለች ለጁለይቢብ ደሃ ነው አህለ ሱፋ ነው አስቀያሚ ነው መልክ የለው በዘሩ አይታወቅ ባይከበር የሚያውቀው የለ አላህ ለዛም ነው ምስኪን ማለት ነው ያኒ ሁሉ ምስኪን ሁሉ ነገር እኮ ያስጠላል አይደል ሰዎች ዘንድ በሰዎች እይታ ሲናገር ዝም ቢል
ልክ የሆነ ሀብታም ንግግር ሲጀምር የአላህ Subhanahu Wa Ta'ala ቃል ይመስል ሁሉም ጆሮውን ከፍቶ ነው የሚያዳምጠው እንደው አንድ ምስኪን ደግሞ የሆነ ወሬ ሲጀምር እንደው ምን ነው ዝም ባለን የሚባል አረ ዝም በል ይባላል ይሄ ሰው ልጅ ባህሪ ነው አላህ ግን ከሌለ የለም ግን የማዕመን ባህሪ እንደዛ ሆነ መሐመድ አለይሂ ሰላቱ ወሰለም ሁሉም ሰውሳቸው እኩል የኔም የናንተም ባህሪ መሆን ያለበት ያ የሰው ልጅ Subhanahu Wa Ta'ala እንመጣበታል እና አይ قد يعني ከዚህ በፊት ከጁሌሊ በፊት ነከሌ ኩለምንዋታል እንቢ ብለን የለ እንዲያለች እንግዲህ ያውስ ነብዩ አለይሂ ሰላቱ ወሰለም ብለዋል እንቢ ምትይ ከሆነ እኔ ራሴን ተወጥቻለሁ ነገ አላህ Subhanahu Wa Ta'ala ቁርአን አውርዶ እኛን የሚገጽሰን ከሆነ እኔ የለውበትም ወቂያለ ለምን የነብዩ ማለት ነው Subhanahu Wa Ta'ala ጠይቆ ማጣት ምን ያክል ከባድ እና ልጃቸውም ከጓዳዋ ሆና እናትና አባት የሚነጋገሩትን ነገር ትሰማ ነበር ወታምን አለቻቸው ማን ነው ልጃችሁን ያጨው ብላ ጠየቀች አይ ሱማ ነብዩና አለይሂ ሰላቱ ወሰለም ለማን ያጩኝ አለች ልጁ ለይቢብ ለሚባለው ሰው ነው አሏት ታዲያ ተሩዳኒ አምረ ረሱልላህ ሰለላሁ ዐለይሂ ወሰለም ታዲያ ነብዩ አለይሂ ሰላቱ ወሰለም ለጁለይቢብ ጠይቆኝ እናንተ ሁለታችሁ ለነብዩ አለይሂ ሰላቱ ወሰለም አይቻልም ሚል ነብዩ ላይ ተመልሳላችሁ